እናንተ ጭራሽ ሀቢባ ቤት ቀረባችሁ። ፍቅርዬና ፉፉ ሀቢባ ቤት ቀረቡ። ጉድማ ጉድ ያስብላል። በትልቁ ነው ጉድ የሚያስብለው። ሀቢባ ቤት ቀረባችሁ። ሀቢባ ቤት ቀረባችሁ። የምጠላው ነገር የመዳም ቅሞች ራሱ ሀቢባ ቤት እየገቡ ስሞታ በስሞታ እየሆኑ የሚጃጃሉት ነገር እንዴት እንደሚያስጠላኝ ነበር። ጭራሽ ፍቅርዬና ፉፉም ሀቢባ ቤት ቀረባችሁ። ጉድ 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 አደረገ። ልንገራችሁ ሀቢባ ቤት ከምትቀርቡ ማለት ነው ዩቱብ ላይ እየሆነ በቃ አላደለ ተሰበረሳችሁ እንትን እያላችሁ እየተሰዳደባችሁ የሚሆን የሆነ ማለት ከልክ ያለፈ ስድብ ሳይሆን በቃ እንደዚህ ሁኖ እንደዚህ መጥቶ እንደዚህ ሁኖ እያላችሁ ዩቱብ ላይ ሁለታችሁን ብትሰሩ ቻናሉም ይመለሳል፣ ብርም ታገኛላችሁ። ጭራሽ ሀቢባ ቤት መቅረብ ማለት እኮ ራስን ዝቅ ማድረግ ነው። እኔ እውነቱን ነው የምነግራችሁ ማለት ነው። ብዙ የመዳም ቅመሞች አሉ። ባሌ እንዳርጎኝ፣ ወንድሜ እንዳርጎኝ፣ እናቴ እንደዚህ አርገኝ። እንደውም እናትና ልጅ ቀርቦ በዚህ በቅርቡ ማለት ነው ሀቢባ ቤት እናትና ልጅ ቀርቦ አይቻለሁ እየተካሰሱ። እናት አትከሰስም በነገራችን ላይ ማለት ነው። እና በቃ እንደዛ ሲያደርጉ ምናምን የማይወራ ነገር ነው የሚያወሩት እኮ ሀቢባ ቤት። እናንተ ሀቢባ እኮ በል ሂድ አምጣ እንደዚህ ለራሷ ጥቅም ስለምታገኝ ነው እንጂ እኮ ለእናንተ አዝናላችሁ አይደለም፣ እውነት ለመናገር ማለት ነው። እና ፉፉዬና ፍቅርዬ በጣም የተሳሳታችሁት። እንዴት ሀቢባ ቤት ትቀርባላችሁ? ማንኛዋ በግናት ሀቢባ ቤት ቅረቡ ያለቻችሁ? ኦ ማይ ጋድ ፌመስ አይደላችሁም እንዴ? ፌመስ ጀመር ሀቢባ ቤት ምን ሊሰራ ይቀርባል? አታውም እንደ እነደመቁ እና በጋዝ እና ሃይሚ እነዛ ማንንም ቼክ አያደርጉም። ማንንም ድራማቸውን ይሰራሉ፣ እንደፈለገው ያደርጋሉ። ማንንም ቼክ አያደርጉም። ለምን ብትሉ በቃ አይፈልጉማ። ስራ ብቻ ነው የሚሰሩት። በጎቹን ራሱ የሚፈልጓቸው ጌም ሲኖራቸው አንበሳ እንዳወርዱላቸው፣ አበባ እንዳወርዱላቸው ከልዬ ምናምን ነገር የኔ ውዶች፣ የኔ ውድ ቤተሰቦች ምናምን ይሏችኋል። እና የአበጋዝ ቤተሰቦች ማለት የአብረሽና የሩታና እና ሀይሚ ምናምን ማለት ነው። የሆነ በቃ ጌም ሰዓት ምናምን የጌም ጨዋታ ምናምን ሲኖርባቸው የኔ ውዶች፣ የኛ ውድ ቤተሰቦች፣ የኔ ማሮች ምናምን ይላቸው። ውሸታቸው ላውን እኮ ነው። አንጀት ውስጥ የለም እኮ ውስጥ ውጩን ማለት ነው። እና እንደዛ ይሏቸዋል። ለምን አንበሳ እንዳወርዱላቸው የወርድ ሙሳቸውን እያወጡ ለአንበሳ ለአበባ ለምናምን እንዴት ነው በቃ እንደዛ እንዳወርዱላቸው እንዲሏቸው እንጂ ቼክ አያደርጓቸውም። ከዛ በኋላ በቃ እንደዚህ ወደዛ ነው የሚሏችሁ ማለት ነው። እና ፍቅርዬና ፉፉ እንደዚህ ማለት ፌመስ የሆነ ሰው አሁን እናንተ ያኔ ሙሉ ፌመስ ባትሆንም ብቻ ያው በሚዲያ ትታወቃላችሁ ማለት ነው። ጭራሽ ሀቢባ ቤት መግባት አልነበረባችሁም። ሀቢባ ቤት መካሰስ አልነበረባችሁም። ኧረ ይደብራል። እና ምን መሰላችሁ እንግዲህ በቀጣይ አብሬሽና ሩታ ቢመጣ እነሱ ውሸት ነው የሚሰሩት እኮ የፍቅርዬና የፉፉ እውነት ነው። እውነት ቢሆንም በዚህ ነገር አትጠቀሙ። ሀቢባ ቤት በመቅረብ አትጠቀሙ። ገባችሁ አይደል? በነገራችን ላይ ቲክቶክ ላይ አይቼዋለሁ። የፍቅር ቻናል ትልቁ ደስታ ቲቪ ምናምን ብለው አምጥተው ተቀይረ ብቻ እንደዛ ነገር ማለት ነው እንዴ። እና ቻናሉ እንደዛ ነገር ማለት ነው። እኔ ማላችሁ አልገባም። በነገራችን ላይ ወልደዋል አልገባም። ግን ያጠፋችሁት ጥፋት ፍቅርዬና ፉፉ ሀቢባ ቤት መቅረብ አልነበረባችሁም። ለካሜራ ብርቅ መሆን አለባችሁ። እውነት በቲክቶክ እየገባችሁ እንደዚህ የምትካሰሱ ምናምን ነገር በቃ እንደዛ ከሆነ በጣም ነው ይሆናል አይደለ? ብርቅ አትሆኑም። የሆነ በቃ እነዚህ እኮ እንደዚህ ናቸው፣ እነዚህ እኮ ተካስተው ነበር፣ እነዚህ እኮ እንደዚህ ትባላላችሁ ማለት ነው። እና ልክ እንደ ሀገራችሁ ዩቱበሮች በቃ እንደዚህ እንትን መሆን አለባችሁ ስራችን። እና በሀቢባ ቤት ገብታችሁ የምትካሰሱበት የምትዋቀሱበት ደግሞ ፍቅርዬ በልጅህ እቀጥሃለሁ ብለዋለች። እንደው ጉድ እኮ ነው። እንደገና እንደዛ ብላለች እንግዲህ ፍቅርዬ ማለት ነው። ከባድ ነው በልጅ መቀጣት ማለት በጣም ከባድ ነው። ፈጣሪ ጠብቀን እውነት ለመናገር ማለት እና የሁለታችሁም ልጆች ናቸው። እኔ በወለደ መሀል አልገባም። ባይዘወይ ግን ሀቢባ ቤት መቅረብ አልነበረባችሁም። እዚህ እንደዚህ እርስ በርሳችሁ እንደዚህ ልክ እና በጋዝ እንደሚሰሩት እየሆናችሁ ብትጣሉም ራሱ እንደዚህ ሁኖ እንደዚህ እያላችሁ ብትሰሩ የእውነት ጸባችሁ የእውነት ቢሆንም ማለት ነው። እና አሁን ደግሞ ራሱ ፍቅርዬ ምናለች ተዋልደናል ብላለች። ገባችሁ? ለዚህ እኮ ነው በመሀላችሁ አልገባም። በነገራችን ላይ አንድ እውነት የምነግራችሁ ፍቅርዬና ፉፉን እወዳቸዋለሁ፣ ወላሂ እወዳቸዋለሁ። ማለት በተለይ ደግሞ አብረው ሲመጡ ምናምን በጣም ነው ደስ ይለኛል። በቃ የሆነ ውስጤ እዚህ ሚዲያ ላይ እንደነሱ የምወደው ዩቱበር እነዚህ ፌመሶች ምናምን የለም። እንደ ፍቅርዬና እንደ ፉፉ የምወደው ፌመሶች
የለም ያኔ ማንንም አልጠላም፣ ግን እነሱ በጣም የእውነት ነው የምወዳቸው። የማሽቃበጥ አላደል አሁን ቪዲዮዎች ከለየ ምናምን እያሉ የሚሰሩ አሉ። እኔ እንደዛ ነገር አይመቸኝም። ነጩን ተናግሬ በቃ እንደዛ ነገር ማለት እና ፍቅርዬና ፉፉ በአንድ ሲመጡ የሆነ በቃ የሆነ ውስጤ የሆነ በቃ ደስ ይለዋል። ግን እምነታቸው አንድ አይደለም። በቃ በዚህ መለያየታችሁ በቃ በዚሁ ቢቀጥል አሪፍ። ምክንያቱም እምነታችሁ አንድ አይደለም፣ ከመጀመሪያው ጠፍቷል። እኔም በወዳችሁ እምነታችሁ አንድ ስላላደለ ተመለሱ ብዬም አብረው ይሆኑ ብዬም እንትን አለልም። ያኔ አብረው በትዳርም ወይም በፍቅር አብረው ይሆን ብዬ እንትን አለልም። ምክንያቱም አንድ እምነት ሲሆን ነው ለትዳር የሚያምረው ለፍቅር የሚያምረው አንድ እምነት ሲሆን ነው እንጂ የተለያየ እምነት መሆን በጣም ከባድ ነው። ገባችሁ? ለልጆችን ፈተና ነው ምናምን ነገር እና እንደዛ ነው እላችኋለሁ። ግን ከልቤ ነው የምወዳቸው። የሆነ በቃ አብረው ሲመጡ ምናምን ደስ ነው የሚለኝ። ምዬ ነው የምነግራችሁ። ወላሂ በጣም ነው ደስ የሚሉ ማለት ነው። በፊት አብረው ሲመጡ ምናምን በቃ ደስ የሆነ ውስጤ የሆነ በቃ ደስ ምናምን ነገር ይለዋል። እና አሁንም እንግዲህ ብቻቸውን እየፋነኑ ነው። እንግዲህ ምንም ማድረግ አይቻልም። የእናንተ መለያየት መሰለኝ፣ እውነት የእናንተ መጣት መሰለኝ ሚዲያ ላይ ብን አድርጎ ያጠፋኝ። እኔ የምጠላው ሰው ልንገራችሁ፣ መጥፎ ሰው አልወድም። በቃ የሆነ መድሎ የሚያደርግ ሰው በሀገሩ ላይ የሚያሰቃይ የሆነ በቃ አላለ አንተ እንደዚህ ነህ፣ አንተ አይመለከትም፣ አንተ ስደተኛ ምናምን ነገር በቃ እንደዚህ እኔ በላይ ነኝ በቃ የሚል ሰው እኔ አልወድም። ከየትኛውም እምነት ይሁን አልወድም። በቃ ያስጠላኛል ያ ሰው ማለት ነው። አንዱን ዝቅ አንዱን ከፍ የሚያደርግ ሰው እኔ እንደዚህ ነኝ፣ እኔ በላይ ነኝ፣ ወይ በቃ አንተ እንደዚህ ነው ምናምን የሚል ሰው አልወድም ማለት ነው። ማንም ይሁን ማንም በቃ እኔ በእምነት ምን አገባ የፈለገውን ያመልክ፣ ግን አንዱ መበደል የለበትም። ገባችሁ አይደለ? እንደዛ የሚበድል ሰው ምናምን ምሳሌ ልጠቅስላችሁ እችላለሁ ማለት ነው። ግን አትፈልጉም እናንተ ችግር የለም። እና እንደዛ ሰውን የሚበድል በቃ እሱ ስለተመቸው ብቻ ያንን ሰው እየበደለ እኔ ልደሰት ወይም ደግሞ ያንን ሰው እየጎዳ እኔ ልደሰት፣ እኔ ላግኝ፣ እኔ ልጠቀም የሚሉ ሰዎች ትልልቅ ሰዎች ቢሆኑ ራሱ የእምነት አባትም ቢሆኑ ራሱ ምናምን ነገር በቃ አይመቸኝም። እንዲሁም የእምነት አባት ምናምን በቃ ውስጣዞች ወይም መምህሮች ምናምን ሲሆኑ በቃ ፍትሃዊ መሆን አለባቸው ባይዘ ወይ ማለት ነው። እና ፍትሃዊ የሆነ ሰው ደስ ይለኛል። እና ግን መድሎ ስለተመቸው ብቻ መድሎ የሚያደርግ ሰው አልወድም። እንደዚህ አይነት ሰዎች ነው አልወድም እንጂ እኔ ሁሉንም ሰው ነው የምወደው ማለት ነው። እና እንደዛ ላላችሁ የመጣሁበት ሌላ ነው፣ እንደው ላስረዳችሁ ብዬ ነው። ፍቅርዬና ፉፉ በቃ የሆነ አብሮ ሲሆኑ ምናምን ነገር የሆነ በቃ ውስጤ በጣም ነው ደስ የሚለው። ግን በፍቅር በምናምን በትዳር የሚሆን ቢቀር ጥሩ ነው። ምክንያቱም እምነታቸው አንድ ስላላደል። ግን ይሄ ነገር ቀርቶ አብረው ስለተዋለዱ ፍቅር ማለት ይሄ ትዳር ምናምን ቢቀርም በጥሩ ነገር በቃ እንደዚህ ምናምን ነገር እንትን ቢሉ ደስ ይላል። እንደዚህ ነው አላቸው። እነሱ እንደዚህ ስለሆኑ መሰለኝ እኔ ሚዲያ ላይ እየጠፋሁት ማለት ነው። ሀቢባ ቤት ገብተው ብዙ የሚቀባጅሩ አሉ። ሀቢባ ቤት ሲጀመር እየገቡ ባሌ እንደዚህ አድርጎኝ፣ አባቴ እንደዚህ አድርጎኝ እና በጣም ነው የምደብረው። በቃ ለካሜራ ብርቅ መሆን አለባችሁ ገባችሁ እንጂ እንደዚህ እየወጣችሁ ምናምን እንትን አትበሉ። የሆነ በቃ አይደለ? በተለይ እና ሀቢባ ቤት ምናምን እየገባችሁ ባታደርጉ ጥሩ ነው። እንግዲህ በነገራችን ላይ ትናንትና ያው ትንሽ ነበርኩኝ ሀቢባ ቤት ማለት ነው። ኧረ ምን ልበል፣ ቆይ እስኪ ልሰብ ትዝ አለኝ ማለት ነው። ትዝ አለኝ ማለት የምፈልገው ምንድን ነው ፍቅርዬና ፉፉ የሆነ ያኔ ይፈቀራሉ፣ እውነት ለመናገር ማለት ያየሁት ነገር በቃ ያኔ እንደዛ ነገር ማለት ነው። በቃ መታረቅም የሆነ ይፈልጋሉ ሁለቱም ማለት ነው። ይፈልጋሉ እዩዋቸው ማለት ነው። በቃ ይፈልጋሉ፣ ግን ደግሞ ያው እውነታቸው አንድ አይደለም። እንግዲህ ፈጣሪ መጨረሻቸውን ያሳምርላቸው። እንደዚህ ነው የምለው የፍቅርዬና የፉፉን ማለት ነው። እና ሌላ ምንድን ነው እንግዲህ ሲያወሩ ምናምን ፉፉ ደግሞ ወሬ አይችልም። ፉፉ ማውራት አይችልም። በቃ የሆነ እንትን ሲሉ አይችልም። ያዳምጥና ፍቅርዬ በተራ ትናገር ያዳምጥ። ፉፉ በቃ እንደዚህ ይናገራል። የሆነ መልስ አለ፣ ትክክለኛ መልስ እንደዚህ ይላል ስል የለም በቃ አይችልም፣ ወሬ አይችልም ማለት ነው። እና እንደዛ ነው እላችኋለሁኝ። ሁለታችሁም አብራችሁ በፍቅር በትዳሩ ቀርቶ በፍቅሩ የሆነ በቃ ሰላም በሆነ መንገድ ስለተዋዳዳችሁ ብትመጡ በሰሩ ቪዲዮ ደስ ይላል እንጂ እዚህ እየወጣችሁ ከሌቤት በተለይ ሀቢባ ቤት እኔ ሀቢባ ቤት እየወጡ እንደዚህ የሚወቃቀሱ ሰዎች ምናምን በጣም ነው እንትን የሚሉኝ ማለት ነው። መሳቂያ ነው የምትሆኑት። የሆነ አሉ እንደዛ የሚያደርጉ የነ ፍቅርዬም ባይሆን ሌሎች አሉና እንደዚህ የሚያደርጉ የሆነ ብዙ በቃ ሚስጥር የሚያወጡ ምናምን አረ ደስ አይልም። እና ፍቅርዬ ነፉ እንደዚህ አይነት ቦታ ላይ ባትወጡ ስሩ፣ ቪዲዮ ስሩ። ከምትከራከሩ ሲጀመር ቪዲዮአችሁ ሁለታችሁን ብትሰሩ ብሩም ይመጣል። ደግሞ ዳ ብዙ እዳ አልወድም እኔ። እናንተ ተበድራችሁ መኪና ትገዛላችሁ እንዴ? ቢቀርስ ለምን በእግርሽ አትሰኪውም? እያንዳንድሽ ማለት ነው በእግራችሁ የምን መኪና ይቀር። እኔ ብድር አልወድም፣ እንቅልፍ አይወስደኝ ባይዘው አልወድም። እና እንደዛ ነው አላቸው። ላይክ ሼር ሰብስክራይብ አድርጉ ውዶቼ ማለት ነው።